ሰላም ውድ የቦኤዝ የመጽሐፍ ትረካ ተከታታዮቻችን፣ ዛሬም እንደተለመደው በነቢያት ጾም የሚደመጥ ከእግረ መስቀል ስር የተሰኘ ግጥም ይዘንላችሁ ቀርበናል። ከእግረ መስቀል ስር፣ ጸሐፊው አብርሃም ሰለሞን። የሰው ጥበብ ከንቱ፣ የሰው ፍልስፍና ፍጹም ያለ እግዚአብሔር ዋጋ ቢስ ነውና፣ ዕውቀትና ጥበብ ሰው እንዳያስመካ፣ የሚመካ ቢኖር በእግዚአብሔር ይመካ። ላይሆን ላይጠቅማቸው ሊሆናቸው ጥፋት፣ አይሁድ ታምር ማየት ግሪክ ጥበብ መሻት፣ ግብራቸው ሆነና የዓለም ጥበብ ዕውቀት፣ ሞኝነት አረጉት የእግዚአብሔርን እውነት። ቀለም ያልቆጠሩት እግዚአብሔር ያላቸው፣ ብርቶች እንዲያፍሩ ጌታ አከበራቸው። ሳያውቁት ቀሩና በመንፈስ እውነቱን፣ እንዴት ይቀበሉት ሕግና ሥርዓቱን? ቢያውቁትማ ኖሮ የጥበብን ነገር፣ የክብርን ጌታ ባልሰቀሉት ነበር። ከውሃ ከመንፈስ ዳግም መወለድን ክርስቶስ ስትነግረው ምስጢረ ጥምቀትን፣ ሊማር ፊትህ ቀርቦ ታላቅ የሕግ ሰው፣ ምስጢረ ጥምቀትን መለየት ከበደው። አሳ አስጋሪ ሲያውቀው ምስጢሩን ሲረዳ፣ የሕግ ሰው ያልከው ሆነበት እንግዳ። ዳግም መወለድን በገሃድ ስትነግረው፣ የመንፈስን ነገር ክርስቶስ ስትሰብከው፣ የሰማይ የምድር ጥበብ ሲነገረው፣ የእስራኤል መምህር ሁለቱም ከበደው። የእግዚአብሔርን መንግሥት የሰው ልጅ ለማየት፣ ዳግመኛ ከመንፈስ መወለድ አለበት የሚል ቃል ሲሰማ፣ በሌሊት የመጣው ይከራከር ጀመር አንዳች ስላልገባው። ሌሊት ያስተማርከው ምስጢር ተገልጦለት፣ በዚያች ቀን ደረሰ በመስቀልህ ሞትለት። ሊማር ዕውቀት ሊያገኝ በሌሊት የወጣ፣ የዕለተ ዕረፍትህ ቀን መስቀልህ ስር መጣ። አምላኬን እያለ ለእውቀት እየመጣ፣ ሌሊት ሲገሰግስ እንቅልፉን እያጣ፣ የአይሁድን አለቃ ለዚያች ቀን አደልከው፣ በቀን ሥራ ሠራ ሌሊት ያስተማርከው። ደቀ መዛሙርትህ እንዲያከብሩህ ወደው፣ ከገዢው ጲላጦስ ፍቃድ አስፈቅደው፣ እንደ አይሁድ ሥርዓት ዮሴፍ ኒቆዲሞስ፣ በሽቱ ቀብተው ገነዙህ ክርስቶስ። አላውቀውም ብሎ በአፉ ሲክድ ጴጥሮስ፣ ለአይሁድ አሳልፎ ሲሰጥህ ጲላጦስ፣ ጸፍጸፍ በፍርድ ወንበር ቆመህ ስትከሰስ፣ ከኢየሩሳሌም ሴት እምባ እንደዚያ ሲፈስ፣ ሰው ሲሳለቅብህ እንዲያ ስትመታ፣ ዓይኑን ተክሎ ቀረ ዮሐንስ ጎልጎታ። እንትፍ እያሉብህ ምራቅ በአደባባይ፣ በችንካር ሲያቆሙህ ጌታ በመስቀል ላይ፣ ግራና ቀኝ ሆነው ዳክርስና ጥጦስ፣ አንተን መሃል አርገው ሲሰቅሉህ ክርስቶስ። ዋይታ ሲበረክት ምድር ስትናወጥ፣ ተፈጸመ ብለህ ነፍስህን ስትሰጥ፣ ማመን ተቸግሮ ዮሐንስ ሲባባ፣ ከእግረ መስቀል ስር ድንግል ስታነባ፣ እርቃንህን ቆመህ ሲቃህን እያየች፣ ክርስቶስ በዚያች ቀን ምድር ተጨነቀች። የፈቃድ ሞት ልትሞት አባት ተሰናዳህ፣ ዓለምን ለማዳን መራር ጽዋ ጠጣህ። ድንግል አለቀሰች ሆና መስቀል ስር፣ ሞት ቀምሰህ ክርስቶስ መቃብር ብታድር። ይሰቀል ይሰቀል ማለትን ሳይፈሩ፣ አይሁድ ምጥ ያዛቸው ትንሣኤህን ፈሩ። መራር አስቸጋሪ ጽዋው ተቀመሰ፣ ዓለም ስለማይድን ደምህ ካልፈሰሰ። ግብፅና ፍልስጤም ሲረገጥ ወይናቸው፣ እንደ አገራቸው ልምድ እንደ ሥርዓታቸው፣ ፍሬውን በመጭመቅ ፈሳሹን ሲያወጡ፣ ቀዩን ልብስ አርገው ነው ወይኑን የሚረግጡ። የተጣራው ውሃ ከወንፊቱ ዘልቆ፣ እንደ ደም ይፈሳል ተረግጦ ተጨምቆ።
ቀዩን ልብስ አጥልቀህ አርገህ ከለሜዳ ክቡር ሰውነትህ ለሞት ተሰናዳ። አንተም ቀይ ለብሰህ ምድረ ጎሎጎታ ወይኑን ለብቻህ ነው የረገጥከው ጌታ። በኢሳይያስ አድረህ ምስጢር ገለጽክልን፣ ረዳት ሳይኖረን አንተ ደረስክልን። ለብቻህ ረግጠህ ወይኑን በመጥመቂያው የገዛ ክንድህ ነው መድኃኒት ያመጣው። በጽድቅ የሚናገር እጅግ የበረታ ዓለምን የሚቤዥ ማን እንዳንተ ጌታ። በጽድቅ የሚናገር እጅግ የበረታ ዓለምን የሚቤዥ ማን እንዳንተ ጌታ። ወስብሐት ለእግዚአብሔር። በስተ መጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ህፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ህፃን እንዲማር ወይንም